ተሞልቷል። ደምም በየቦታው ፈሷል። ከሺቫ ጓደኞች አንዱ እሱን ሲከላከል ይሞታል። ሺቫ ግን ይህን ሲያይ ይበልጥ ያብዳል። በዚያን ጊዜ አንድ ትልቅ እንጨት ያነሳና የሞንጎሊያ ወታደሮችን ለመግፋትና ለማስወጣት ይጠቀምበታል። ወደ እብድ ሰው ተለወጠ። ሁሉንም በቁጣ አንድ በአንድ መግደል ጀመረ። ወዳጄ ሆይ ቁጥር ከጀግንነት ይበልጣል። እነሱ ደግሞ ከሺቫና መግደል ከጀመሩት ሰዎቹ እጅግ በጣም ይበልጣሉ። ለሱ ሲሉ በሞቱት ሰዎች ሁሉ ምክንያት ጀግናችን ያብዳል። ምክንያቱም እነሱ ከልጅነቱ ጀምሮ አብረውት የነበሩና ሁልጊዜም ከጎኑ ሆነው የተዋጉ ጓደኞቹ ናቸውና የቀሩት ጥለውት እንዲሄዱም ያዛል። እነሱ ግን እምቢ ይላሉ። እስከ መጨረሻው እስትንፋስ ድረስም ከሱ ጋር ይቆያሉ። የመጨረሻውን ወታደር ግን የሆነው ነገር ለቫኒ እንዲነግራት እንዲያመልጥ ያዘዋል። ይህ ከሱ የተሰጠ ትዕዛዝ ነው። ስለዚህ ወታደሩ ሰምቶት ይሄዳል። ሺቫ በጦርነቱ ሜዳ ብቻውን ቀርቶ ሲዋጋ ይታያል። በሙሉ ኃይሉ መግደልም ይጀምራል። ሙካርካንና ሰዎቹም ይደርሱበታል። ይህ ሁሉ ሰራዊት እንዴት አንድን ሰው መግደል እንደማይችል ይገረማሉ። ጋኖና ወንድሙም ይህ ዝም ብሎ ንጉስ አይደለም፣ የማራታ ጀግና ነው ይሉታል። በመሰረቱ አይን አደረጉበት። ምክንያቱም ወዲያውኑ ሊቆጣጠሩ ቻሉ። ይህ የሆነው በጣም ስለደከመውና በየቦታው ደም መፍሰስ ስለጀመረ ነው። ልብሱም በደም ተጨማልቋል። በመጨረሻም ከዳተኞቹን በቁጣ አይን እያያቸው ተቆጣጠሩት። ሺቫ በመጨረሻ ቤተ መንግስት ውስጥ እንደወደቀ ማሃራጅ ሲሰማ ማመን አልቻለም። አሁን ችግሮቹ ሁሉ አብቅተውለታል። ተረጋግቷል።